የሕይወት ቲቪ ተመልካቾቻችን ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይብዛ። ከሕይወት ቴሌቪዥን የዕለቱ መረጃዎች ይዘንላችሁ ቀርበናል። መረጃዎቹን ወደ እናንተ በማድረስ ቆይታ የማደርገው እኔ ሮማን ከሊል ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን አብራችሁን ቆዩ። የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጽሕፈት ቤት በቅርቡ ያረፉት የወንጌላዊ ዶክተር ኢሞን ፖል ባለስኪ መታሰቢያ የካቲት ቀን 18 2018 ዓ.ም ተደረገ። ባልደረባችን ዮናስ ተስፋዬ ተጨማሪ አለው። 88 ዓመታቸው እንደ አውሮፓውያን አቆጣጠር ፌብሩዋሪ 10 ቀን 2026 ዓ.ም ወደሚወዱትና ወዳገለገሉት ጌታ የተሰበሰቡት ወንጌላዊ ዶክተር ኢሞን ፖል ባለስኪ መታሰቢያ የካቲት 18 ቀን 2018 ዓ.ም በኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጽሕፈት ቤት ዶክተር ስምዖን ሙላቱ፣ ምክትል ዋና ጸሐፊ ዶክተር ወንድሙ አበበ እንዲሁም በኤስአኤም ኢትዮጵያ ጥሪ የተደረገላቸው እንግዶችና የተለያዩ እንግዶች በተገኙበት የመታሰቢያ መርሃ ግብር ተደርጓል። የቅዱሳን ሞት በእግዚአብሔር ፊት የከበረ ነው። መዝሙር 116:15 ወንጌላዊ ዶክተር ባለስኪ እንደ አውሮፓውያን አቆጣጠር ፌብሩዋሪ 10 ቀን 2026 ዓ.ም ወደ ጌታ ሲሄዱ ተወዳጇ ባለቤታቸው ሚስስ ሲላ አጠገባቸው ነበሩ። እኚህ የወንጌል አርበኛ የተሰጡ ባል፣ አባት፣ አያት፣ ሚስዮናዊና የነገረ መለኮት መምህር የነበሩ ሲሆን ጥልቅ እምነትን ከትህትና ጋር የተላበሱ ለክርስቶስና ለቤተ ክርስቲያን ዕድሜ ልክ የተጉ ምሳሌ ናቸው። ከክብርት ባለቤታቸው ከሚስስ ላይላ ጋር በመሆን በኤስአኤም ኢትዮጵያ እንደ አውሮፓውያን አቆጣጠር ከ1967 እስከ 2005 በትጋት አገልግሏል። እንደ አውሮፓውያን አቆጣጠር ከ1974 እስከ 1991 ባሉት ጊዜያት በደቡብ ኢትዮጵያ ከ4 አስርታት ለሚልቁ ዓመታት በቤተ ክርስቲያን ተከላና የልማት ፕሮጀክቶችን በመምራት ላይ የተሳተፉ አባት ነበሩ። በኋላ ላይም አዲስ አበባ ኢትዮጵያ ስነ መለኮት ድህረ ምረቃ ትምህርት ቤት ወይም ኤገስት በአማካሪነት በመጋቢነትና በመሪነት ከፍተኛ አገልግሎት አበርክተዋል። ከዚህ በተጨማሪ ለ7 ዓመታት ኤስአኤም ኢትዮጵያ ዳይሬክተር በመሆን ሰርተዋል። ፖል ከአበርዲን ዩኒቨርሲቲ በኢትዮጵያ ቤተ ክርስቲያን ታሪክ ጥናት ዘርፍ የዶክትሬት ዲግሪያቸውን ተቀብለዋል። የጥናት ዘርፋቸውን በደቡብ ኢትዮጵያ እንደ አውሮፓውያን አቆጣጠር ከ1937 እስከ 1975 ያገለገሉ ወንጌላውያን አስተዋጽኦ ላይ ያተኮረ ነበረ። ይህም ለአገር በቀሉ የአፍሪካ ክርስትና ቤተ ክርስቲያን የነበራትን ሚና አጉልቶ የሚያሳይ ነበረ። ጡረታ ከወጡም በኋላም የጸሐፊነት ስራቸውን በመቀጠል ቶማስ ኤ ላምቤ ሚስዮናዊ ዶክተር እና የሥራ ፈጠራ ፋና ወጊ በሚል ርዕስ ዶክተር ላምቤ በሚስዮናዊነት ታሪክ ውስጥ የነበራቸውን ጽናትና እምነትን የተሞላ አገልግሎት ተርከዋል። በዛሬው ዕለት ዶክተር ፖል ባለስኪ የተባሉ የረጅም ዘመን አገልጋይ በኢትዮጵያ ኤስአኤም የሚሽን ኦርጋናይዜሽን አማካይነት ወደ ኢትዮጵያ መጥተው ረጅም ዘመን ያገለገሉ ለኢትዮጵያ ቤተክርስቲያን ልዩ አስተዋጽኦ ያደረጉ በኢትዮጵያ ቃለ ሕይወት ቤተክርስቲያን እና በኤስአኤም ባለው ግንኙነት ትልቅ አስተዋጽኦ የነበራቸውን ወደ ጌታ በቅርብ የሄዱትን ሕይወት ለማስታወስ ስለሳቸው ጌታን ለማመስገን ለመዘከር ፕሮግራም አካሂደን ነበር። ዶክተር ፖል ባለስኪ በኢትዮጵያ በተለያዩ የገጠሩ ክፍሎች በጅማ፣ በቦንጋ፣ በካምባ እና በተለያዩ ቦታዎች ብዙ ዘመናት ጌታን አገልግለዋል ከባለቤታቸው ጋር ሆነው እና በእነዚህ ቦታዎች በልማት በመንፈሳዊ አገልግሎት ሁሉ ትልቅ አስተዋጽኦ ያደረጉ ናቸው። በጣም ትሁት የነበሩ ከሰዎች ጋር በጣም የሚግባቡ ብዙ ደግሞ ዛሬ ቁልፍ አገልግሎት ላይ ያሉ ብዙ የቃለ ሕይወትን አገልጋዮችን ያፈሩ ናቸው። ከዛ በላይ የኢትዮጵያን ቤተክርስቲያን ታሪክ በዛ አቅጣጫ ስለሆነ ትምህርታቸውም ብዙ አስተዋጽኦ ያደረጉ መጽሐፍ የጻፉ ናቸው። በተለይ ኢትዮጵያ ቃለ ሕይወት ቤተክርስቲያን በወላይታ አካባቢ የመጀመሪያ ወንጌላውያን የሰሩትን የወንጌል ገድል ሁሉ የጻፉ ናቸው። በእንግሊዘኛ ከኢትዮጵያ አልፎ ለሌላ ዓለም ሰዎች ሁሉ እንዲተዋወቅ ያደረጉ ናቸው። ኢቫንጀሊካል ቴዎሎጂካል ኮሌጅ የሚባለው ኢቲሲ በተጀመረበት ጊዜ የመጀመሪያ ፕሪንሲፓል ሆነው ሐሳቡን ከሌሎች ወገኖች ጋር በመጀመር ዛሬ እዚህ ትልቅ ደረጃ እንዲደርስ መሰረት የጣሉ ናቸው። ስለዚህ እሳቸው ጉዟቸውን ጨርሰው ወደ ጌታ ተሰብስበዋል። ለባለቤታቸው ለቤተሰባቸው መጽናናት እንዲሆን እንዲሁም ደግሞ እኛም ከሳቸው ሕይወት የምንማረውን ወስደን በሚቀርልን የአገልግሎት ዘመን መልካም የአገልግሎት ለትውልድ የሚተላለፍ ስራ ሰርተን እንድናልፍ እኛም የተማርንበት የተጽናናንበት ጊዜ ነበር። ስለዛም ጌታ እናመሰግናለን። የእሳቸው ባለቤት ዶክተር ላይላ ባለስኪ
እኛ ማማ እንላለን። ለብዙዎች እናት ናቸውና ባለቤታቸውን በማጣታቸው ምክንያት ብቸኝነት ቢሰማቸውም እግዚአብሔር ከሳቸው ጋር ነውና መጽናናቱን እግዚአብሔር እንዲያበዛ ለመጸለይም እንዲሁም በጎ ምኞታችንና አብረን ደግሞ እንደምንጸልይ ለመግለጽ ነው እና እግዚአብሔር ደግሞ ይህንን ቤተሰብ በተለይ ልጆቻቸውን አለን ሎረን እና ኬቪን የነሱም ባለቤት የልጅ ልጆቻቸውንም እግዚአብሔር በእውነት በማጽናናቱ ይጎብኛቸው። ይህንን መልካም አርአያ እናስቀጥላለን። እሳቸው የጀመሩት ስራ አይቆምም። እሳቸው ያፈሩት ብዙ ፍሬዎች አሉ በኢትዮጵያም በዓለም ዙሪያና ስራው ይቀጥላል። የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል ለማህበራዊ ሚዲያ ባለሙያዎችና የቴሌቪዥን ጣቢያ ፕሮግራም አዘጋጆች ስልጠና ሰጠ። የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል ለማህበራዊ ሚዲያ ባለሙያዎችና የቴሌቪዥን ጣቢያ ፕሮግራም አዘጋጆች ስልጠና ሰጥቷል። በስልጠናው ላይ ሰፋ ያለ ውይይት ከካውንስሉ ጠቅላይ ጸሐፊ መጋቢና ዶክተር ጌትነት ለማ ጋርም የተካሄደ ሲሆን ማህበራዊ ሚዲያን ለመልካም እና በጎ ዓላማ መጠቀም የቤተ ክርስቲያን ተልዕኮን ለማስፈጸም መትጋት እንደሚገባም በውይይቱ ተነስቷል። በመርሃ ግብሩ ቀጣይነት ያላቸው ተመሳሳይ ስልጠናዎችና የውይይት መድረኮች እንደሚካሄዱም ተገልጿል። የኢትዮጵያ መጽሐፍ ቅዱስ ማህበር ቦርድ አዲስ ለተመረጡ የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል አመራሮች መልካም የሥራ ዘመን እንዲሆንላቸው መልካም ምኞታቸውን ገለጹ። ባልደረባችን ባስሌል ዛሬውን ተጨማሪ አለው። የኢትዮጵያ መጽሐፍ ቅዱስ ማህበር ቦርድ አዲስ ለተመረጡ የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል አመራሮች መልካም የሥራ ዘመን እንዲሆንላቸው መልካም ምኞቱን ገለጸ። የካቲት 16 ቀን 2018 ዓ.ም የማህበሩ ቦርድ አባላትና አዲስ የተመረጡት የካውንስሉ አመራሮች በተገኙበት ልዩ የምስጋናና የመልካም ምኞት መግለጫ መርሃ ግብር ተከናውኗል። የኢትዮጵያ መጽሐፍ ቅዱስ ማህበር ቦርድ ምክትል ሰብሳቢ መጋቢ ዘሪሁን ደጉ በመርሃ ግብሩ ላይ ባደረጉት ንግግር የኢትዮጵያ መጽሐፍ ቅዱስ ማህበር ከዚህ በፊት እንደሚያደርገው ሁሉ በቀጣይም ከካውንስሉ ጋር ያለውን ግንኙነት በማጠናከር በሁሉም ዘርፎች በትብብር እንደሚሰራ አረጋግጧል። በተጨማሪም አዲስ የተመረጡት አመራሮች አገልግሎታቸው የተሳካ እንዲሆን በማህበሩ ቦርድ ስም ምኞታቸውን ገልጸዋል። የካውንስሉ ፕሬዝዳንት ሆነው የተመረጡት ቄስ ደረጀ ጀንበሩ በመካከላቸው ባደረጉት ንግግር የኢትዮጵያ መጽሐፍ ቅዱስ ማህበር የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል ከተመሰረተ ጊዜ ጀምሮ ከጎን በመቆም ለሰጠው ድጋፍ ምስጋናቸውን አቅርበው በቀጣይም ማህበሩ ከካውንስሉ ጋር የበለጠ በመቀራረብ እንዲሰራ ጥሪያቸውን አቅርበዋል። በተመሳሳይ የካውንስሉ ዋና ጸሐፊ ሆነው የተመረጡት ዶክተር ፓስተር ጌትነት ለማ ባደረጉት ንግግር የኢትዮጵያ መጽሐፍ ቅዱስ ማህበርና ካውንስሉ በሀገር ሰላም ዘርፍ የጀመሩት እንቅስቃሴ ተጠናክሮ መቀጠል እንደሚገባው ገልጸዋል። ላለፉት ዓመታት ህብረቱን በፕሬዝዳንትነት ለመሩት ለፓስተር ጻድቁ አብዶም ላበረከቱት ከፍተኛ አስተዋጽኦና ለሰጡት አመራር ምስጋናውን አቅርቧል። የቢሊ ግራሃም ኢቫንጀሊስቲክ አሶሲዬሽን ለጅጅጋ የወንጌል አማኞች አብያተ ክርስቲያናት አገልጋዮች የወንጌል ስርጭት ላይ ያተኮረ ስልጠና ሰጠ። የቢሊ ግራሃም ኢቫንጀሊስቲክ አሶሲዬሽን ከጅጅጋ ወንጌል አማኞች አብያተ ክርስቲያናት ካውንስል ቅርንጫፍ ቢሮ ጋር በመተባበር በእናት ቃለ ሕይወት ቤተ ክርስቲያን የአንድ ቀን የወንጌል ስርጭት ስልጠና ተሰጥቷል። በስልጠናው ከጅጅጋ ከተማና ከዙሪያዋ ከተለያዩ ቤተ እምነቶች የተውጣጡ ከ120 በላይ አገልጋዮችና ሚስዮናውያን ተሳትፈውበታል። ስልጠናው የክርስቲያን ሕይወትና ምስክርነት እንዲሁም ማህበራዊ ሚዲያን ለወንጌል ስርጭት በሚል ርዕሶች ላይ ያተኮረ ነበር። የቢጂኢኤ ኢትዮጵያ ቢሮ የስልጠና ክትትልና ማዕከል ክፍል አስተባባሪ ወንድም ያሬድ አሻግሬና የሚዲያና ኮሚኒኬሽን ክፍል አስተባባሪ የሆኑት ወንድም ነጋ ፈለቀ በሰጡት ትምህርት አገልጋዮች በህይወታቸው ታማኝ ምስክር ሆነው እንዴት ማገልገል እንደሚችሉና በዘመናዊ ቴክኖሎጂ ማህበራዊ ሚዲያ መድረኮችን በመጠቀም ወንጌልን በቀላሉ ለሰዎች ማድረስ የሚቻልባቸው መንገዶችም ተዳሰዋል። ከስልጠናው ክፍል ባሻገር እኔ እንድሪያስ ነኝ በተሰኘ መርሃ ግብር ተሳታፊዎች ያላመኑ ዘመዶቻቸውና ጎረቤቶቻቸውን፣ ባልደረቦቻቸውን፣ ጓደኞቻቸውን በጌታ ፊት በጸሎት አቅርበዋል። ተሳታፊዎቹ በሰጡት ምስክርነት በቢሊ ግራሃም ኢቫንጀሊስቲክ አሶሲዬሽን የተሰጠው ስልጠና ለህይወታቸው ትልቅ መመሪያ እንደሆነ ገልጸው የወንጌል በህይወት ዘመናቸው የጀመሩትን ታላቅ የወንጌል አገልግሎት መቀጠል እንደሚፈልጉም አስታውቀዋል። በምስራቅ ኢትዮጵያ የወንጌል እሳት እንደሚቀጣጠል እንደሚያምኑ ገልጸው አማኞች ሁሉ በጸሎት ለአገልግሎት እንዲተጉ ጥሪ አቅርበዋል። መረጃው የቢሊ ግራሃም ኢቫንጀሊስቲክ አሶሲዬሽን ነው። በካቢኔ ውሳኔ ለሃይማኖት ተቋማት የተሰጡ ስርዓተ አምልኮ ቦታ አፈጻጸም ጋር ተያይዞ ውይይት ተደረገ።
ባልደረባችን ጽጌረዳ አለሙ ተጨማሪ አላት። የአዲስ አበባ የሃይማኖት ተቋማት ጉባኤ ዋና ጸሐፊ መጋቢ ታምራት አበጋዝና የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ኃላፊ አቶ መኮንን ያኢ በጉባኤያችን ጽሕፈት ቤት ተገኝተው ሁለቱም የስራ ኃላፊዎች ውይይት መርተዋል። በውይይቱ የተለያየ ጊዜያት በካቢኔ ውሳኔ ለሃይማኖት ተቋማት የሥርዓተ አምልኮ ቦታ ተሰጥቶ በርክክብና ካሳ ክፍያ ጋር የሚታዩ የአፈጻጸም ክፍተት ለመፍታት የሚያስችል ጠቃሚ ውይይት የተደረገ ሲሆን በተነሱ ጉዳዮች ከመግባባት ተደርሷል። በቀጣይ ከሥርዓተ አምልኮ ቦታዎች ጋር በተያያዘ የተለያዩ የሃይማኖት ተቋማት መሪዎች የሚሳተፉበት ተመሳሳይ ውይይቶች እንደሚደረግም በመድረኩ ተገልጿል። የአዲስ አበባ ከተማ የሃይማኖት ተቋማት ጉባኤ በዘንድሮ የበልግ ወቅት በሚጠበቀው ከፍተኛ ተደጋጋሚ የዝናብ መጠን ምክንያት በከተማችን በቆላ አካባቢዎች ድንገተኛ የጎርፍ አደጋ ሊከሰት ስለሚችል አስፈላጊ ቅድመ ጥንቃቄ ሊደረግ እንደሚገባ የኢትዮጵያ ሜትሮሎጂካል ኢንስቲትዩት አሳሰበ። ባልደረባችን ዮናስ ተስፋዬ ተጨማሪ ያለው። በዘንድሮ የበልግ ወቅት በሚጠበቀው ከፍተኛና ተደጋጋሚ የዝናብ መጠን ምክንያት በከተሞችና በቆላማ አካባቢዎች ድንገተኛ ጎርፍ አደጋ ሊከሰት ስለሚችል አስፈላጊውን ቅድመ ጥንቃቄ ሊደረግ እንደሚገባ የኢትዮጵያ ሜትሮሎጂ ኢንስቲትዩት አሳስበዋል። የኢንስቲትዩቱ የትንበያ ዘርፍ ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ እንደተናገሩት አዲስ አበባን ጨምሮ በደቡብና ምስራቅ ትግራይ፣ በምስራቅ አማራ፣ በአፋር፣ በመካከለኛው ሀገሪቱ አካባቢዎች ላይ መደበኛና ከመደበኛው በላይ የሆነ የዝናብ መጠን ይጠበቃል። በተጨማሪም በሶማሌ ክልል በደቡባዊ ክፍል፣ በጉጂ፣ በቦረና፣ በሲዳማና በደቡብ ምዕራብ የሀገሪቱ አካባቢዎች እስከ 55 በመቶ የሚደርሰው ዓመታዊ የዝናብ መጠን የሚስተዋለው በዚህ ወቅት መሆኑን ገልጸዋል። የበልግ ዝናብ ተለዋዋጭነቱ እየጨመረ መምጣቱ ለድንገተኛ ጎርፍ መከሰት ምቹ ሁኔታን እንደሚፈጥር የጠቆሙት ዳይሬክተሩ በተለይ የፍሳሽ ማስወገጃዎች ባሉባቸው የከተማ አካባቢዎች ከፍተኛ ጥንቃቄ እንደሚያስፈልግ አሳስበዋል። ሊከሰት የሚችለውን አደጋ ለመከላከል የአካባቢው ጥበቃ ስራዎችን ማጠናከርና የፍሳሽ ቱቦዎችን ማጽዳት ወሳኝ መሆኑ ተጠቁሟል። ኢንስቲትዩቱ በየቀኑ የሚያወጣቸውን የትንበያ መረጃዎች በቅርበት በመከታተል ራሳቸውንና ንብረታቸውን ከጉዳት እንዲጠብቁ ጥሪ አቅርበዋል። ወደ ተመልካቾቻችን እየተከታተላችሁት የሚገኘው ከህይወት ቴሌቪዥን የዕለቱ መረጃዎቻችን ናቸው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። በሩዋንዳ ከ6000 በላይ የሃይማኖት ተቋማት ተዘጉ። ባልደረባችን ጽጌረዳ አለሙ ተጨማሪ አላት። እርምጃው የተወሰደው የሃይማኖት ተቋማትን ለመቆጣጠርና አዲስ የብቃት መመዘኛዎችን ለመተግበር በመንግስት የተዘጋጀ ህግ ተግባራዊ ከሆነ በኋላ ነው። አዲሱ ደንብ መሰረት በማንኛውም የሰው እንደ ፓስተር ወይም የሃይማኖት መሪ ለመስራት ቢያንስ ከቴዎሎጂ ኮሌጅ የተገኘ የመጀመሪያ ዲግሪ ማቅረብ ይኖርበታል የሚል ሲሆን መንግስት እንደሚለውም ይህ ውሳኔ የመሪዎች ሙያዊ ብቃት ለማሻሻልና በሃይማኖት ስም የሚፈጸሙ ብዝበዛዎችን ለመከላከል ያለመ ነው። መንግስት እንደሚያብራራው ይህ እርምጃ ዜጎችን ለመጠበቅና የሀገሪቱ የሃይማኖት አገልግሎት ደረጃ ለማስጠበቅ ሲሆን በሃይማኖት ስም ደሃውን ህዝብ እስከሚጎዱ ድረስ መተው አንፈቅድም ብለዋል። ነገር ግን ተቺዎች ውሳኔው በእምነት ላይ የመንግስት ቁጥጥር መጨመርን ያመላክታል በማለት ይቃወማሉ። ብዙ ማህበረሰቦች ያለበቂ ማስጠንቀቂያ መዘጋታቸው አምልኮ የሚደረግበት ቦታ ላይ ግርግር እንዳያመጣ ይገልጻሉ። ተንታኞች እንደሚሉት ይህ አካሄድ ለሌሎች መንግስት መሳሪያ ሊሆን የሚችል በአንድ በኩል የሃይማኖት ነጻነትና የመንግስትን ቁጥጥር መካከል ያለውን ውጥረት እያጠነከረ ይገኛል ብለዋል። የሱዳን ባለስልጣናት የቤተ ክርስቲያንን መልሶ ግንባታና አምልኮን በቢሮክራሲ ያደናቀፉ መሆኑ ተገለጸ። የሱዳን ባለስልጣናት ክርስቲያኖች የአምልኮ ቦታቸውን እንደገና እንዲገነቡና እንዲጠቀሙበት የሚያደርጉትን ጥረት በቢሮክራሲ ያደናቀፉ መሆኑን የሃይማኖት ነጻነት ድርጅት ክርስቲያን ሶሊዳሪቲ ወርልድ ዋይድ አስታውቋል። በዋዲ አብ አልጋብ የሚገኘው የኮፕቲክ ማህበረሰብ ለ30 ዓመታት በተመሳሳይ ህንፃ ውስጥ አምልኮ ሲካሄድ ቆይቷል። ነገር ግን ህንፃው በ2019 በዝናብ አውሎ ነፋስ ከባድ ጉዳት ካጋጠመው በኋላ ማህበረሰቡ በአዲስ መልክ ለመገንባት ተስማምቶ የገንዘብ ማሰባሰብና የግንባታ ስራ ተጀምሮም ነበር። የግንባታው ስራው ሊጠናቀቅ በተቃረበበት ጊዜ የእስላማዊ ጽንፈኞች ቡድን አቤቱታ ካቀረቡ በኋላ አካባቢው ባለስልጣናት ፍቃድ እስኪሰጥ ድረስ የግንባታና የአምልኮ እንቅስቃሴዎች እንዲቆሙ ተወስኗል። በዚህም እስካሁን ፍቃድ አልተሰጣቸውም። የሲኤስደብሊው ባለስልጣን መስጊዶችን ለመገንባት ቀላል መንገድ እያበረከቱ ሲሆን ቤተክርስቲያናት ላይ ግን የቢሮክራሲ እንቅፋቶች እንደሚጠቀሙ ገልጸዋል። የሱዳን የእርስ በርስ ጦርነት ይህን ችግር ማባባሱን ተጠቁሟል።
በግጭት ውስጥ የአምልኮ ቦታዎች በተደጋጋሚ ጥቃት የተፈጸመባቸው ሲሆን ጦርነቱ ቢያበቃም ብዙ ክርስቲያኖች የሚሰበሰቡበት ህንጻ ሊያጡ እንደሚችሉ ነው የተገለጸው። የሲደብሊውኤስ ፕሬዝዳንት ማርቪን ቶማስ ባለስልጣናቱ 65 ቤተሰቦች ያሉት ማህበረሰብ በሰላም እንዲያመልኩና አስፈላጊ ፍቃዶች እንዲሰጡም ጠይቀዋል። እንዲሁም ይህ ሁኔታ በሱዳን ህገ መንግስትና በዓለም አቀፍ ግዴታዎች የተጠቀመው የሃይማኖት ነጻነት እንደሚደግፉ አስጠንቅቀዋል። የሲኤስደብሊው በተጨማሪ ዓለም አቀፍ ማህበረሰብ በሱዳን የእምነት ነጻነት እንዲደግፍና ከግጭት በኋላ የሚደረጉ የመልሶ ግንባታ ሂደቶችን እንዲሁም ተጋላጭ የሃይማኖት ማህበረሰቦች ፍላጎት እንዲያካትቱ ጥሪ አቅርበዋል። መረጃው የክርስቲያን ቱዴይ ኒውስ ነው። ወደ ተመልካቾቻችን ለዕለቱ ያዝነላችሁ መረጃዎቻችን የተከታተላችሁትን ይመስል ነበር። መረጃዎቹን ወደ እናንተ በማድረስ ቆይታ ያደረኩት እኔ ሮማን ከሊል ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ የቴሌቪዥን መሰናዶች ጋር መልካም ቆይታ ይሆንላችሁ።